ህይወትን ለመከተል 8 ህጎች። ቤተሰቦች ዛሬ ይሄንን ነው የምንነጋገረው። መልካም ጊዜ ይሆንላችሁ። ስለሁሉም ሰው መልካም ነገር የሚናገርን ሰው አትመነው። ጠዋት ላይ አስብ፣ ከሰዓት በኋላ እርምጃ ውሰድ፣ ምሽት ላይ ተመገብ፣ እንዲሁም በሌሊት ተኛ። የአትክልት ቦታና መጽሐፍ ካለ የሚያስፈልግ ነገር ሁሉ አለህና ሁሉ ነገር እንዳለህ እንድታውቅ ያስፈልጋል። የተወሰነ ነፃ ጊዜ ሲኖርህ መጽሐፍ አንብብ። ማንም ሰው በአቅራቢያህ በማይኖርበት ጊዜ የምትመለከተው የተጻፈበትን ነገር ሁሉ ጊዜ ከእጅህ ይኑር። አብዛኞቹ ሰዎች ስለ ችግርህ ግድ የላቸውም። አንዳንዶቹማ በችግርህ ደስ ይላቸዋል። ይሄን ልታውቅ ይገባል። ከመናገር በፊት የምትለውን ነገር በደንብ አስብ። ደስተኛ ካልሆንክ ምናልባትም ትክክል ባልሆነ ቦታ ላይ ስለሆንክ ትክክል ያልሆነ ቦታ ልትሆን ስለምትችል ቦታህን ምን ላይ እንዳለ ቃኘው። ስለዚህ ወደ ተሻለ ቦታ ለመዛወር ሞክር። ብልህነት የተሞላው አደጋ ውሰድ። ሪስክ ማለት ነገር ግን ያለ ጥንቃቄ የምትፈጽመው ድርጊት ቸልተኝነት ውስጥ ይከተሃልና ችግር ውስጥ ይከተሃል። አደጋ ያለው ብልህነት የተሞላ አደጋ ውሰድ ማለት ሪስክ ቴክ አድርግ። የሆነ ስራ ስንሰራ ሪስክ አለው ይባላል አይደል? ሁሉ ጊዜ ሃይ ሪስክ ሃይ ቴክ ነው፣ ሃይ ሪተርን ነው። ስለዚህ በጣም ሪስክ ያለው ስራ ስንሰራ ሪስኩን ማለፍ ከቻልን በጣም ብዙ ሪተርን አለው ማለት ነው። ምን ማለት ነው? ኪሳራ ቢመጣ ኃይለኛ የሆነው ነገር ለመሸጥ ስንወጣ፣ ለምሳሌ የሚበላሹ ነገሮች ዛሬ ገበያ ባናገኝ ነገ የሚበላሽ ነገር ዛሬ ይዘነው ብንወጣ በጣም ብዙ ገበያ ካገኘን ሪተርኑ ብዙ ነው ማለት ነው። ካደረ ደግሞ ያው ሪስክ ነው። ስለዚህ ብልህነት የተሞላው አደጋ ውሰድ ማለት ሪስኩን ቴክ አድርገው ማለት ነው። እና ቤተሰቦቼ አመሰግናለሁ።